የሰው ዳኛ የለንም እኛ ሀገር የምታጸናው ቤተክርስቲያን የምታቆየው እናት ለምኜ ከምበራ ሰርቼ ልብላ የሚል ወጣት እኮ ነው ያለ ሀገሩን በጋራ እንኑርበት እምነቱን ለየግላችን ነው አንተ ቤት ያሉ እብድ ኡስታዞቻቸውን እሰሩልን ይሄን ፖለቲካ እኛ ከናንተ በፊት ሰነጣጥቀን ተታ ሃይማኖት በሰፈርና በጎጥ አታርጉብን ሰላም ጤና ይስጥልኝ ውድ የቃለቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ከሀገር ውስጥ ከውጭም ላላችሁ እንደየድሚያችሁ እንደየክብራችሁ መጠን ሰላማችሁ ይብዛስል ዛሬ መረጃዎች ይዤላችሁ መጥቻለሁ ያስኩላችሁ መረጃዎች ደግሞ በተለይ ጻድቃኔ ማርያም በተመለከተ በደንብ ማብራራት ይችላልው ያለውን አንድ ፓስተር ይዤላችሁ መጥቻለሁ ከዛ በተጨማሪ ደግሞ እናትነት እችን ትመስላለች ያልኳችሁን ኦርቶዶክሳዊ እናት ይዤላችሁ መጥቻለሁ ችግር እንዴት እንደሚያሳይ አንድ ወንድማችን ይዤላችሁ መጥቻለሁ እሱ ወንድማችን ደግሞ ብዙ ነገር ያስተምረናል በያስባለሁ የወንጌላውያን ህብረት ደግሞ ነቢያቶችን ከዚህ በኋላ አግዳለሁ ሲል የመጨረሻ ማስጠንቀቂያ ሰጥቷል የሰጣቸውንም ፍንጮች ይገልጿቸዋል እነዚህን ነቢያቶች አግዳለሁ ያለበትን ማስረጃና ምክንያት ይዤላችሁ መጥቻለሁ ነብይ ጩፋ ከዚህ በኋላ እንግዲህ የመጨረሻ እድላቸውን ነው የሚጠቀሙት ማለት ነው ከዚህ በኋላ የነቢያትነትና የፓስተርነታቸውን አገልግሎት ያጣሉ ይሄ የመጨረሻ እድላቸው ነው ከዚህ በኋላ አልታገሳቸውም የሚል ከባድ ማስጠንቀቂያ ነው ያወጣው ይህን በተመለከተ ያስኩላችሁ መረጃ አለኝ በተረፈ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ክስ ሊመሰረተባት ይገባል በአስቸኳይ ክስ መስርቱባት ያለ ዘመቻ እየከፈተ ያለው ወንድማችን ይዤላችሁ መጣለሁ ሌላኛዋ ደግሞ የዘመድኩን ነቀለ ወንድሙን ስሙት ብላ እኔን ይዛልኝ መጣለችና እስኪ ያሰማችኋለሁ ስለሷም ነገር መረጃውን ይዤላችሁ መጥቻለሁ አብረን ምን ሰማው ይሆናል ሌላኛው ያስኩላችሁ መረጃ ቤተ መቅደስ ወይ ደግሞ ቤተ መቅደስ ውስጥ ገብተው የቤተ መቅደስ ካዝና እየዘረፉ ወደ አዲስ አበባ ጭነው የሚያመጡትን ሰዎች ይዤላችሁ መጥቻለሁ ከተለያየ አካባቢ ላይ ማለት ነው ከሱ ጋር ያይዤ ደግሞ ነፃነትን በተመለከተ ያስኩላችሁ ነገር አለኝ አባቶቻችንስ በዚህ ጉዳይ ላይ ምን ሁኔታ ላይ ነው ያሉት የሚለውንም ያስኩላችሁ አጠር ያለች መረጃ አለኝ አርአያ መካሻን ቃለቀርን ነው የምትከታተሉት ሰብስክራይብ ላይክ ኤንድ ሼር ስለምታደርጉ እጅግ በጣም አመሰግናለሁ አብራችሁኝ ያላችሁ ይህን ሚዲያ የምትከታተሉ ልበቀና ይሆናችሁ በተለይ ኢትዮጵያዊነትንና እምነት ተከባብሮ መኖር አለበት የምትሉ ሁላችሁ በተለያየ እምነት ስፍራ ላላችሁ በሙሉ ተለቅ ያለ አክብሮቴን አቀርብላችኋለሁ እናንተ ማስታወቂያውን ተከታትለን ወደ ፕሮግራም እንገባለን የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላእክቱ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን የመጀመሪያው የማሳያችሁ ፕሮግራም ስለ ጻድቃኔ ማርያም የማያውቀው የጻድቃኔ ማርያም ሰባኪውን ፓስተር ነው የጻድቃኔ ማርያምን የማያውቀው የጻድቃኔ ማርያም ሰባኪ ፓስተር የመጣው ከምን መሰላችሁ ጻድቃኔ ማርያም ስትሄዱ አርማውን በተመለከተ ነው መታዘቡንና እንዴት እንደገጠመው ሊናገር የሞከረው ቪዲዮን አሳይቻችሁ ሐሳቤን ልንገራችሁ ጻድቃኔ ማርያም ሄጄ ጻድቃኔ ማርያም አርምሞ ገባው አርምሞ ማለት አታወራ አይወራማ ለምንድን ነው አይወራ ካወራ ኃጢያት በሰዓት መሳቅም እህም ማለት ማችል በመሃል ካወራ ኃጢያት ሰታል ፎርሻል ትወጣል እና ጻድቃ እሱ እንዳይገርበ እዛ ገብተክ የሚሰጥ ክፍላል እዛ ክፍል ውስጥ ገብተህ አለች የሆነ አይ ትመጣለች ትደንሳለች ያቺ አይት አስቃ ከሳቅ ፎርሽ እሷ ስትደንስ አንተ ዝቅ በቃ አንተ ያጣተኛል ፎርሻል ውጣ ምንም አታረግም እዚህ አርምሞ ላንተ አይሆንም ተብለ ትወጣታል አሁን እንደዚህ አይት ነገር አንተ አይምሮ ይቀበል በክርስቶስ ደም ትቀልዳለህ ይፈዘኮ ደም ነው የሰማይ በጣም ነው የምትቀልዱት ልበል በጣም ነው የምትሳፈጡት እንደው መስበክ ከፈለክ የራስን ጉዳይ አሰብክም ወይ የራስን ኑራት ኑርም ወይ ለነግራችሁ የፈለኩት ለምን መሰላችሁ ጻድቃኔ ማርያም ሄዳችሁ ሴት ሆናችሁ ዋሻ የገባችሁ ሴቶች ካላችሁ በመድረ ለተአምር አንድ ሰው ተቀሱልኝ እስኪ አንድ ሰው ካላችሁ የወጣችሁን ሴት እሱ ተናግሯል ሰምታችሁታል አይደል
ማነች ሴት ዋሻ የገባችው? አንዲት ሴት ጥቀሱልኝ። ሲጀምር የሴት ዋሻ የለም። ሴቶች ሱባኤ የሚይዙት በአዳራሽ ውስጥ ነው። በራሳቸው ከህዝብ ጋር እየተጋፉ ጸሎት የሚያጸልዩ የሚሰግዱ ሰዎች ጋር ባሉበት የማታውቁትን ነገር ስትዘባርቁ ትሳሳታላችሁ። እባካችሁ ሳታውቁት አትዘባርቁ። ለማወቅም ከፈለጋችሁ እንንገራችሁ። ለማወቅ ከፈለጋችሁ ስትሄዱ የወንዶችም የሴቶችም አዳራሽ አለ፣ ሱባኤ መያዣ ወይ ደግሞ ጾም መያዣ። ሱባኤ የሚያዝበት ደግሞ አርሞ የሚያዝበት ደግሞ ዋሻ አለ፣ የወንዶች ብቻ። አንተ ላካት አይጥ ሄዳ ወዳና ወዲ ብላ አስቃህ ከሆነ ለራስ ተመልከተው። እንዲህ አይነት ስፍራና ቦታ ላይ አይጥ ያጋንንት መስፈሪያ ነች ወዳጄ። እንዳንተ አይነቱ ሰው የጻድቃኔ ማርያምን ሲዘልፍና ሲናገር ዝም ብዬ አልሰማው። ልክ ባንተው አንደበት ነው የምነግረው። ጻድቃኔ ማርያም ላይ የሚሄድ ማንም ሰው ዋሻ የሚገባው አርምሞ ለመያዝ ነው። አርምሞ የሚያዝበት ስፍራ ማለት ሰው ራሱን የሚያዳምጥበት፣ ከፈጣሪው የሚገናኝበት፣ ጾም ጸሎት የሚያደርግበት፣ ሌላውን የማይረሽብሽበት ስፍራ ማለት ብቻ ነው። ሌላ የተለየ ታሪክ የለው። ብትል ፎርሻል። ዳኛ ያለው እኮ እግዚአብሔር ጋር ነው። የሰው ዳኛ የለንም እኛ። እንትና ዳኛ ቆመ ፎረሸ እንትና ተሳሳተ ተብሎ የሚጠብቅ አራጋቢ ያዘ ምናምን ዳኛ የለንም እኛ። አንተ ቤት እንዳለው ማለት ነው። የኛ ቤተ ክርስቲያን ቤተ መቅደስ ውስጥ ሳይሆን ዋሻ ውስጥ የሚደረገውን ስርዓት አምጥተ አንተ ቤተ መቅደሴ ወይ ደግሞ ቸርቼ ወይ አዳራሽ ያልከው ስፍራ ላይ እያመጣ ምዘላብደው ወሬ አይደለም። ጻድቃኔ ሄደው የሚያውቁ አንተ ጋር መጥተው የመሰከሩ ካሉ ሴት ከሄደች በነገራችን ላይ ውሸቷን ነው። የሴት ዋሻ የለም። ወንዶችም ከሆነ አርመሞ የሚይዙት ራሳቸውን ሊያዳምጡ ከራሳቸው ጋር ሊነጋገሩ ሌላውን ላይረብሹ እንጂ ዝም የሚሉት ፎረሽ ኃጢአት ገባህ ምናምን የሚለው የለም ወዳጄ። አንተን እንደዚህ የምትለው አንተ አዳራሽ ውስጥ ያሉትን ሰዎች ናቸው ኃጢአተኛ አይደለም እያልክ የምትቀልደው። ኃጢአተኛ ብሎ የሚፈርድ ኦርቶዶክሳዊ የለም። ኃጢአት ነው እግዚአብሔር ኃጢአት ብሎታል ብሎ ይነግራል እንጂ ኃጢአተኛ ነህ አይልም። አሁን ለምሳሌ አንተ የተናገርከውን እኔ አንተ ኃጢአተኛ ነህ አልልህም። ፈጣሪ ከእግዚአብሔር መንገድ የሚያወጡ ነገሮችን ሰዎችን የሚያስቱ ነገሮችን በሙሉ ወደ ጥልቁ መጣል ይሻላቸዋል የሚል ቃል እንዳለው እነግርሃለሁ። ፍርዱ ካንተ ነው፣ መፈረጁም ካንተ ነው። እሱን የሚወስኑ ደግሞ የላይኛው አምላክ ነው። ጻድቃኔ እንዲህ የሚዘባበቱባት ስፍራ አይደለችም። ቤተ መቅደስም እንዲህ የሚዘባበቱባት ስፍራ አይደለችም። እንኳን አንተ ውጭ ሆነ ውስጥ ወደ የሚዘባበቱባትንም አንተዋቸው። ለምን መስለኝ የምንለው እንኳን አንተ እዛ ውጭ ሆነ እኛ ውስጥ ሆነን የምንሳሳተው ብዙ ነን። ዋሻ አይደለም ያልኩ። ዋሻው ሱባኤ ነው የሚያዘው። ሱባኤ የሚያዘው ሰው ከራሱ ጋር ሊናበብ ነው፣ ከፈጣሪው ጋር ሊገናኝ ብቻ ነው። አርምሞ ሊይዝ ብቻ ነው። አርምሞ ሲይዝ አልክ ብሎ ተሳሳተ የሚል የለም፣ ኖር አያውቅም። እኔ ቁም ምስክር ነኝ። ብዙ የጻድቃኔ ልጆች አሉ፣ የቤተ ክርስቲያን ልጆች፣ ብዙ የእመቤቴ ልጆች አሉ፣ የአርምሞ ልጆች፣ ብዙ የቤተ ክርስቲያን አባቶች አሉ፣ ብዙ ዋሻ ያሉ ዓለምን ክደው ዓለምን ንቀው የሚኖሩባት ስፍራ ነች። አንተ አዳራሽ ውስጥ ቁጭ ብለህ ጠርተህ ስለ ጻድቃኔ የምትዘባበትበት ወደ 400-300 ኪሎ ሜትር ሄደ ቤተክርስቲያን የምትዘብትበት ስፍራ አይደለችም። ለዚህ ነው ቤተክርስቲያን ክብር አላት። ክብሯን የሚያስጠብቁ ትውልዶች ይነሳሉ። እንዲህ እንናገራቸዋለን በእናንተው አንደበትና ስርዓት ልክ ማለት ነው። ከዛ በተረፈ ጻድቃኔ እንዲህ የሴቶች አርሞ ስፍራም የለም። ውሸትም እየተናገራችሁ የእናንተ ውስጥ ያሉትን መመኖችም አታታሏቸው። እኛ የኛን ቤት እውነት እኛ እናውቀዋለን። ስለዚህ ስለ ጻድቃኔ የተናገረው ነገር ፍጹም ውሸት ስለሆነ ፓስተሩ ጻድቃኔን ሳያውቃት ጻድቃኔን የሰበካት ፓስተር ነው። በዚሁ ለለፈውስ ማለት ብዙ ስለተናገራቸው ሌሎች ነገሮች ከማመጣ እሱን ለዛው ለእናንተ አዳራሽ ላላችሁት በዛው አስተካክሉት። ነገር ግን የምናውቀውኛ የምንኖርበትኛ እኛ የኖርነውን ነገር አውቅልሃለሁ ብሎ ሲናገር ሌላ ሰው በጣም ይገርመናል፣ እንታዘባለንና እንዳንታዘባችሁ በጣም አታብዙት እናንተ። እናትነት እንዲህ ነው። ልክ የኦርቶዶክሳዊ እናቶችን በጣም እኮራባቸዋለሁ። የምኮራባቸው ለምን መሰላችሁ? ዩቲዩብ ላይ የሉም፣ ቲክቶክ ላይ የሉም፣ ምንም አያደርጉም። እስኪ ቤተ መቅደስ ሂዱ። ነጠላ ለብሰው ጠዋት ኪዳን የሚያደርሱ ነጠላ ለብሰው ቅዳሴ ቤት ውስጥ የሚገቡት እነሱ ናቸው። ከወንዶቹም ቀድመው ልጆቻቸውን ቁርባን የሚያቀርቡ ስጋው ደግሞ የሚያፈትቱ እነሱ ናቸው። ልጆቹ እነሱ ናቸው። እናቶች ልጆቻቸውን የሰማዩ መንግስት ያለማዩን አይደለም የሰማዩ መንግስትን ጭምር እንዲወርሱ የሚተጉ እናቶች ናቸው።
ለዚህ ምስክር ተሆነኝ ዘንድ አንድ እናት አገኙ ቪዲዮ ላይ ለእናንተ ላካፍላችሁ አመጣ ልጃቸው ነው የምትቀርጻቸው ነገር ግን ምን ብላ እንደምትቀርጻቸው ልንገራችሁ ውጭ ሀገር የምትኖር አንድ ልጃቸው እንደ ፈረንጅ በታገባ ብለው የሚነግሯትን ነገር ነው እናት ምን እንደምትል በጣም ትውት ሆነ አንደበት ክርስቲያናዊ ቃል ሲያስተምሩ ማሳያችሁ ተመልከቷ ናቴ ወይ ምን እየሰራሽ ነው ስቲላክስ የሰማንያ መድራ ያዘር አንተ ያቄልጤሽ ጠይቂ ግን የሰራሁ ነው እሺ ጠይቂ አጭርኩ እሺ ፖፒ ኢትዮጵያዊ ካልሆነ ሰው ጋር ጓደኝነት ብትጀምርስ ማለት ወይ የትዳር ወይ ፍቅረኛ ጓደኝነት የፍቅር ጓደኝ መቼም ሁሉም በመድር ላይ ያለ ሰው በስላሴ አምሳል የተፈጠረ ነው ችግር የለው እኔ እሷ ከተመቻት ከወደዳት ከተግባቡ እኔ ምንም አይመስለኝም ሰው ነው የትም ምድር ላይ ቢፈጠር በርግጥ አንድ ነገር እስማማለሁ በባህል ቢመሳሰሉ ጥሩ ነው ብዙ ነገር ያቀልላታል ለሱም ያቀልላታል ለሱም ያቀልላታል ግን በጣም የማንስማማው ነገር በሃይማኖት ካልተመሳሰሉ እሷም አታደርገውም እሱ ቢሆንስ እንደዚህ አይነት ቀላቀለች እሷም አታደርገው ነገር አትጠይቂ አይ ቢሆን ቢይኮ ነው ናት አታደርገው ምን ፖፒን አቃታለሁ ፖፒኮ በጣም መሰራው የምታቅልጅ ነው በፍጹም አታደርገው ከሃይማኖቷ ውጪ የሆነ ሰው ይሄ በፍቅር በትዳር ምናምን አታደርገው እጄና አቃታለሁ በደንብ ነው ማቃታ አታደርገውም ግን ካደረገችው እግዚአብሔር ምስክሬ ነው መነግርሽ እሷ ብቻ ሳትሆን እናት እንደሌላ ልጆችን አልወለድኳችሁም እንደሚሉ እንደነዚህ አይነት እናቶች አባቶቻችን ብፁዓን አባቶቻችን እኛ በልጆቻችን ተማመናለን ብለው ነው በየጊዜው ዩቲዩብ ላይ ቲክቶክ ላይ ሲወጡ ማታያቸው እነኚህ እናቶች የቤተክርስቲያኖቻችን ምስክር ናቸው እነኚህ እናቶች ናቸው ልጆቻቸውን አሳድገው ለቁም ነገር እንደሚያበቁ የሚያሳዩን ምስክርነታቸውን ይገልጹልን እኚህ እናት እንደው ልጅ ይሄን ካረገች እኔን እናቷን እንዳጣችኝ ትቁጠራት ነው ያለችው አይደል ቤተክርስቲያን ስታጠምቃችሁ ስጋው ደሙ ስታስተጣችሁ ስትፈተተላችሁ ስታቀርብላችሁ ለእናንተ ወንጌልን ስታስተምር መንፈሳዊነትን ስታጸና እውነት እናንተ ያንን ነገር ከካዳችሁና ከጠፋችሁ እኔ ወላጃችሁም አምላካችሁም እንደሌለ አስባችሁ ቁጠሩት ነው የምትለው እናት እንዲህ ነች ሀገር የምታጸናው ቤተክርስቲያን የምታቆየው እናት ነች እኔ የእናቶች ምስክር ስለሆነችልኝ በጣም ላመሰግናት ነው ቪዲዮውን ያመጣው ከዚህ በኋላ የምትናገረው ነገር ይሄንን የሚያጸና ነገር ስለሆነ ነው ያቀላቀረኩት ሐሳቡን አጣር ለማድረግ ፈልጌ ነው እናቶች ብዙ አሉ እውነት ነው የምነግራችሁ እስኪ ኪዳን ሂዱ እስኪ ቤተ መቅደስ ሂዱ እስኪ ቅዳሴ ግቡ ቤተ መቅደስ ውስጥ የምታገኟቸው ብዙሃኑ ሴቶች ናቸው በውጪው ብዙ ሰው ይበዛል ቤተ መቅደስ ውስጥ ግን የምታያቸው እናቶች ናቸው የሚበዙት ለዚህ ነው እናቶችን እንዲህ ለምስክርነት ላመጣ የፈለኩት ይሄን ወጣት ላሳያችሁ ፈለኩ የሚሰራ የሚወለወል ካለ ወሎዬ ሰርቼ ልብላ ምግብ ትናንት 6 ሰዓት የበለው ምንም አርማታ የለ ጉልበት ስራ የለ ምንም ስራ የለም ካለ ወሎዬ ሰርቼ ልብላ ምግብ ስንት ሰዓት የበለው ትናንት 6 ሰዓት ምሳ በለው አደርኩ እና ምንም በቃ ስራ የሚባል ስራና ልብላ ምግብ ለመብላት ነው የምትጠይቀው አዎ ልሰራለሁ ልወልወልልህ ካዛ ሰርቼ ትሰጠኛለህ ምግብ ላስቲ ግባና ግባ ከሬ ደቡብ ጎንደር ነው ወደዚያ ለርብል በምን ትራንስፖርት ሊሄድ እና እዚህ እንዳልሆን ደላላ ቤትም ስጠይቅ ታያዥ ይያሉ እንዲያሉ በቃ ምንም አማራጭ የለም በቃ አሁን ስራ ባሰራት ትሰራለህ ነው እውነት ቁፋሮ የጉልበት ስራ ማንኛውንም ማለት ነው ሰው የናባት ወጣት እንደዚህ ሲሆን በቃ እንዴት ይበላል አሁን አንተ የጠየቀው ገንዘብ አይደለም ለስራ ነው ሰርቼ እንጂ ነው መልክተኛው ባላለው ማነው ስም አንተ አበበ ስለዚህ እሺ በቃ አንድ ቦታ ይሄዳሉ ችግር የለውም የትምቴ አረ ተመልከቱ ቪዲዮ ይሄን ልጅ ወሰደው ልብስ አቀየረለት ሀገሩም ሊደርስ የሚችልበት ሊንቀሳቀስበት የሚችልም ገንዘብ ሰጠው ነገር ግን ልጁ ችግሮች ውስጥ ላሳያችሁ
ይሄ ልጅ መስራት ይፈልጋል ግን ማንም አያሰራው የመጣው ከጎንደር ነው ጎንደር ጦርነት አለ ምክንያቱም ሰላም ያለበት ስፍራ አይደለም አማራ ክልል በተለይ ግጭት አለ የፌደራል መንግስቱና እዛ አካባቢ ያሉ ታጣቂዎች ጋር ግጭት አለ ስለዚህ ሰላም የለም እዚህ መጥቶ ሊቀጠር ቢፈልግ የሚቀጥረው የለም የሚቀጥረው ዋስትና ይጠይቃል ልክ ነው ባለ ንብረቱ እንደው የሆኑ የዋህ ሰዎች እንኳን አይፈጠሩም የዋህ ህዝቦች እንኳን አንኖርም በመሃል እንደው ሳሳ ብለን የሚያዝን ሰው እንዲ ከችግር ስፍራ ለሚመጡ ወለጋ ወይ የሆነ ቦታ ወይ ትግራይ ክልል ወይ አማራ ክልል ወይ ኦሮሚያ ክልል የሆነ ስፍራ ግጭት ኖሮበት መጥቶ እዚህ ልስራ ብሎ ስራውን ፈልጉ ለመዝረፍ ለምናምን አይደለም ለመስራት ፈልጉ የሚታይ ሰው እምነት ሰጥቶ ታምኑ እንዲኖር የሚያደርግ ስራ የሚሰጥ ሰው የለም እኛ እርስ በርስ ተጨካክነናል እኮ ሀገር እኮ እኔና እናንተን ነው የምትመስለው እኔ ከጨከንኩ አንተ ትጨክናለህ አንተ ከጨከንክ ሌላውም ጨክኗል ስለዚህ እርስ በርስ ከተጨካከንን ደግሞ ወጣቱ ስራ ፈት ይሆናል ህሊና ስላለው መስታወት ለወልወል እንኳን አለ ሰርቼ ልብላ አለ ለምኜ ከመበራ ሰርቼ ልብላ የሚል ወጣት እኮ ነው ያለ እርግጥ ነው ዘርፎ የሚበላና ማጀራት መጥቶ የሚበላ በበዛበት ዓለም ውስጥ እንዲህ አይነት ሰዎችን ማግኘት ከስንት አንድ ነው ስለዚህ እንደነዚህ አይነት ሰዎች ስናገኝ ብናበረታታ እኔ እናበረታታ አለላችሁ የትም ስፍራ ይሁን ጦርነት ካለበት ከየትኛውም ክልል ይምጡ ችግር ካለበት ከየትኛውም ክልል ይምጡ ችግር የሌለበት መላችሁ የለም በተለይ የግጭት ክልል የሚሆን የተሚባሉ ስፍራዎች የሚመጡትን እባካችሁ አቅፈናቸው ቢያንስ ቤተሰባቸውን ወገናቸውን ሊያግዙ የሚችሉበትን እንድንስጣቸው ከየትም ስፍራ ይምጡ የመንግስት ድጋፍ የተቋሚ ድጋፍ የፖለቲካ ድጋፍ ፖለቲካ ተቋሚ ድጋፍ ምናምን ይያልን አናይ ሰውነታቸውን ብቻ እንመልከት ከዛ ሰውነታቸው ሰው እንዲሆኑ እነሱና እናብቃቸው ይሄን ላሳያችሁ ነው የፈለኩት ሌላኛው ዛሬ መግለጫ ወጣ መግለጫው ለምን መሰላችሁ ወንጀለኛ ነው በፖሊስ የሚታጀበው ወንጀለኛን አታጅቡብኝ እባካችሁ በፖሊስ የሚታጀቡ ወንጀለኞች የሆኑ ነቢያቶች የሉኝም ካሉ ደግሞ እኔ ፈቃዳቸውን እሰርዛለሁ ነቢያት የሚባሉ በሙሉ እኔ እሰርዛቸዋለሁ ይሄ የመጨረሻ ማስጠንቀቂያ ነው ሲል የወንጌላውያን ህብረት መግለጫ ወጣ ወንጀለኛ ነው ወንጀለኛ ነብይ ካልሆነ በስተቀር በፖሊስ ሊታጀብ አይገባው ጋርድና አጃቢ አያስፈልገው የኛ አስተምሮ ይሄንን አይፈቅድም ማለት ከዚህ በፊት ነግሬያችኋለሁ አይደለም በተደጋጋሚ እኛ ወታደር አጅቦ ሲሄድ ወይ ደግሞ በወታደር የአዳራሽ ውስጥ ሰልፍ የሚያደርግ ወታደራዊ ሰልፍ የሚያሳይ ይሄ ቪዲዮ አሳይቻችኋለሁ በተለይ አንዱ ላስታውሳችሁ እዩ ጩፋን ይሄ ቪዲዮ ተመልከቱ በጣም ነግሬያችሁ ግለሰቦቹ መብታቸው ነው ልብሳቸው ግን መብቱ አይደለም ግለሰቦቹ መብታቸው ነው ልብሰው መብታቸው ካለ ልብስ መብታቸውን ያውልቁት ልብሱን ያውልቁልን ልብሱ ፕሮቴስታንትንም ሙስሊሙንም ኦርቶዶክሱንም ካቶሊኩንም የባህል እምነት ያለውንም እምነት የሌለውንም ኢትዮጵያ ሊያገለግል የተሰራ የሀገር መለየው ነው መለየውን ያውልቁልን ነው ይብለን ይሰራል እምነቱን አከብረው አይደለም እምነቱ መብታቸው ነው ስልጣናቸው ነው ማንንም ሰው በራሱ ላይ ስልጣን ስላለው ማለት የተናገርነው ከዚህ አንፃር ከሃይማኖቱ አንፃር ሳይሆን ነጥላችሁ ይውልን ብለን 2 ዓመት ያልፋል መናገር ከጀመርና የምንናገረው እውነት ስለሆነ ዛሬ ከ2 ዓመት በኋላ በራሳችሁ አንደበት ተናገራችሁት በራሳችሁ አንደበት ስሙት ምን እንዳለ አንድ አገልጋይ ሲገባ ግን የአገልጋይ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩ መሃል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮች ነው መታገድ ያለባቸው ካሉ ይታገዳሉ በፍጹም ይሄን ኮምፕሮማይዝ አናደርግ የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ ሲመስል ድረስ ጦሩ የመንግስት ነው ሰራዊቱ የመንግስት ነው እና ከተማው ላይ የሚፈጠሩ ግርግሮች ተገቢያ እሱ ላይ ካውንስሉ እርምጃው
አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ እኛ ተናገርን እውነት ይዘን ቆመን በነገራችን ላይ እውነት ሐቅ ነች በተግባር የሚረጋገጥ ሐቅ ነው በተግባር የሚረጋገጠን ሐቅ ደግሞ ፊት ለፊት ነው የነገርናችሁ አንድ እነዚህ ፓስተሮች ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራነ ወንጌል እንደማለት ነው ልዩነት የለውም አይደል በእስልምና ደግሞ ኡስታዝ እንደማለት ነው አስተማሪ ሰባኪ እንደማለት ነው በካቶሊክም ተመሳሳይ መምህር ይመስለኛል ስለዚህ ለነዚህ ሰዎች በሙሉ አጀብ ማድረግ ትክክል አይደለም ያንን አጀብ የሚያደርገው አካል የኔም ግብር የካቶሊኩም ግብር የኦርቶዶክሱም ግብር የሙስሊሙም ግብር አለበት ስለዚህ ይሄ አይገባም ብለን የተናገርነው ከዚህ አንፃር የተናገርነው ንግግራችንን በሌላ ለመተርጎም ሞክረው የሞከሩ ሰዎችና በጣም እዛና እዚህ የረገጡ ሰዎች አሉና ቃለን ይሄ የምታያቸው ፎቶዎች በሙሉ እነሱ አጀብ ሲያደርጉባቸው የነበሩት ናቸው እነሱ ያው በፊት ለፊት መጣው እዩ ጩፋ ሊታገር ነው ነብይ ሚራክል ሊታገር ነው ነብይ ጆይ ሊታገር ነው የሚል መልእክት አዘለ ያለው በውስጡ መልእክት አዘለ ያለው ይሄ ጉዳይ ሃይማኖታችንን አይወክልም ሲሉ በአደባባይ ተናገሩ ካውንስሉ ራሱ እኛ ምንለው ሀገሩን በጋራ እንኑርበት እምነቱን ለየግላችን እናድርገው ነው ምንለው ሀገሩን በጋራ እንኑርበት ማለት ሀገር ብለን ግብር የምንቆርጥበት አገር የምንገለገልባቸው የጋራ ነገሮችን ለእንትና የተሻለ ለእንትና ያልተሻለ አይነት አገልግሎት ሊሰጥ አይገባም እኩል ለኢትዮጵያውያን ሊሰጥ ይገባል የትኛውም ሃይማኖት ተከታይ ይሄንን ነው የምንጠይቀው ኦርቶዶክስ የምትቆመው እውነት የሆነ ጽኑ አለት ላይ ለዚህ ነው ልጆቿም ሆነን የምንናገረው የምንቆመው እዚህ ላይ ነው ለኦርቶዶክስ ዝማሬና መንፈሳዊ አገልግሎት የተከለከለው መስቀል አደባባይ ለፕሮቴስታንቱ ሲፈቀድ መቃወም ያለበት ፕሮቴስታንቱ ነው ለሙስሊሙ ሲፈቀድ መቃወም ያለበት ሙስሊሙ ነው ለኔ ተፈቅዶ ለኦርቶዶክሱ መከልከል የለበትም ማለት ያ ነው ለኔ ተፈቅዶ ለእንትና መከልከል የለበትም ማለት ያ ነው ለሁሉም በጋራ እኩል ከሆነ ከሌላው ሃይማኖት ውጪ እኔ ብቻ ነኝ ማስተዳደረው ካለ መንግስት ለሁሉም እኩል ሊፈቅድ ይገባል ነገር ግን ባለቤት ካለው ባለቤቱ እንዲፈቅድ መጠየቅ አለበት ለባለቤቱም ሊፈቀድ ይገባል ብለን ነው ያነሳን ከዛ የዘለለ ተግባር የለው አሁንም እነዚህን አካላት እኔው ራሴ አግዳለሁ ሲል ሐሰተኛ ነቢያቶችና ከዚህ ውጪ ካሉ ዘይት ከሸጡ ከነገዱ ከቸበቸቡ ቸርች ከሸጡ ሌላ ነገር ከነገዱ ያለው ራሱ እኛ አይደለም ያለው እኛም እንዲህ አይነት ነገሮች ህገወጥ ናቸው ብለን ተናግረናል የተናገርነው ሃይማኖታዊ አስተምሮ ጉዳይ ላይ ሳይሆን የጋራ በሆነ ጉዳያችን ላይ ነውና በዚህ መልኩ ነው ይሄንን ማቀርብላችሁ ሌላኛው መረጃ የቤተ ክህነቱ ክስ መስረትበት ዘመቻ እየተከፈተ ነው ዝም ስላላችሁ መሰለኝ ስሙት እኛ ምላሽ እንሰጣለን የእናንተን እንጠብቃለን አባቶች ተደራጀ መልኩ ክስ መስርቷል ምናምን የሚባል መጅሊሱ የታለ በተደራጀ ደረጃ ከሷል ሲባል ቤተ ክርስቲያኒቷና ቤተ ክህነቱንስ ከሷል ወይ መነሻው ዛ አይደለም ወይ የሚል ጥያቄ ነው ሙግት ማንሳት የምፈልገው አንድ ግለሰብ በመክሰስ አንድ ድሩዬ ምናልባትም የአይምሮ ጭንቀት ያለበት የወይም ዝግመት ያለበትን ሰው ከሶ እሱን በማሳሰር ለውጥ አይመጣም ይሄ ልጅ ከየት ነው ያነበበው ከየት ነው የመጣው መነሻው ምንድነው ስትል እነ ተአምረ ማርያም ናቸው ተአምረ ማርያም ላይ ያነበበው ነገር መጥቶ ከተናገረ ተናጋሪውን ሳይሆን ያነበበ ዛሬ ደግሞ ተአምረ ማርያም የሚያንጫጫው ተገኘ ተአምረ ማርያም ላይ የማርያም ተአምር እንጂ ያለው የቁርአን ላይ ያለ ታሪክ የተተረከለት ግለሰብ የለም ወንድሜ ተአምረ ማርያም የኛ አስተምሮ ውስጥ እመቤቴ ማርያምን ምርጃ አድርገው ጸሎት አድርገው ተአምር የደረሰላቸው ሰዎች የተቀመጠላቸው ታሪክ ገድላቸው እንጂ የተቀመጠው ሌላ ስለሌላ እምነት የተቀመጠ ምንም ታሪክ የለንም አእምሮ ያላቸው ምናምን ያላቸው የምትላቸውን ወደ ስነ አእምሮ ህክምና ወሰዳቸው ቤተ ክህነት ላይ ለምታመጣው ጉዳይ ግን ወንድሜ አንተ ቤት ያሉ እብድ ኡስታዞቻችሁን እሰሩልን ብለናቸዋል እሰሩልን ካላሰራችሁ መጅሊሳችሁን እንከሳለን እንደማለት ነው ይሄ ቋንቋው ሲተረጎም በዚህኛው እንዲህ ነው የሚሆነው ስለዚህ ስንካሰስ ልንውል ነው ማለት ነው
ይሄ መካሰስና መቦጫጨቅ የሚባለው ሀገር ከማፍረስ እቅድ አንፃር እሱ ዋነኛው ድርሻ ነው። ለዛ ነው አብዝታችሁ አጠንክራችሁ የምትሄዱበት። እኛ የፈለግነው ሀገር ላይ በሰላም የሚኖር የተለያየ አማኝ የሚኖር እምነት ያለው ሰው ነው። የተለያየ እምነት ይኖረው መብቱ ነው። ይሄን እምነት ካላመንክ ተብሎ የሚገደድ ማንም አስገዳጅ የለም። ኦርቶዶክስን አስገድዳው አማኝ የምታረገው መመኖራት አያውቅ። ወደላ እምነት ብላ ሂድ ብላ ገፍተራ የምትልከው አማኝ የላት። የካደ በራሱ በካደ ሰዓት ነው ይሄደው። የፈለገ ነው ወጥቶ የተሳደበው። በተረፈ ቤተ ክህነት ከሳለው ካልኩ ወዳጅ የክስን ወረቀት አደራጀው። ጎበዝና አንተ መረጃ አለ አንተ አውጣው፣ ሰነድ አውጣ። የኡስታዞችን ሰነድ ከነ ቪዲዮ ማስረጃዎች አምጥተን እኛ መጅሊሱ እንድንከስ ልታረገን ነው ማለት ነው። እኛ እብድ አይደለንም። እኛ ቀውስ አይደለንም። ግለሰቦች ባጠፉት ሙሉ ሙስሊም አጠፋ አንልም። አንድ ኡስታዝ ባጠፋው ሙሉ ኡስታዞች አጠፉ አንልም። አንድ ቲክቶክ ላይ የወጣ ግለሰብ ወጥቶ ስለ ቤተ ክህነት ተናገረ ስላለን እኛ መጅሊሱን እንናገራለን ማለት አይደለም። እኛ እብዶች ተናገሩ ብለን እብድ አንሆንም። ቤተ ክህነታችን የተከበረ ስርዓቱም የተከበረ ቤተ መቅደሳችንም የተከበረ የሃይማኖታችን ስርዓትም የተከበረ የእመቤቴ ማርያም ተአምርም የተከበረ ነው። ውጪ እንድትዘባበትበት ድል አንሰጠም። ማንም ስለሆንክ አይደለም። ስለ ተአምረ ማርያም አንስተ ስትዘባበት ተአምረ ማርያም ውስጥ ስለ እስልምና የምትናገር አንዲትም ቃል የለችው። አይመለከተንም። አምኖ መጥቶ ተአምር ስላለው ብቻ ነው የተናገረው። ስለዚህ ይሄ ልጅ የሚናገረው ነገር የራሱ ኃላፊነትና የራሱ ድርሻ ወስዳለሁ ብሏል። እኛም የእርሱን ድርሻ እንቀበላለን። በተረፈ እንዲህ መጅሊስ ላይ የሚነሳ ዘመቻ ለማነሳሳት ጥረት ካደረጋችሁ እኛም የምናነሳው መጽሐፍ አለን፣ የምንገልጠው ገጽ አለን፣ የምናየው ዕውቀት አለን ማለት ነው። እኩል እንዲህ አትሂዱ። እናንተም ምርገቡ ስከኑ። ቤታችሁ ውስጥ ያለውን ጓዳ ተመልከቱት። መጽሐፍ ቅዱስ ያቃጠለው ልጅ ምን አልከው? ሽንት ቤት ላይ ሽንቱን የሸናበትን መጽሐፍ ቅዱስ ላይ ምን ተናገርከው? ምንስ አልከው አንተ? መለስ በል ወዳጅ። ላንተ ይህን ልንገር። እህቴ ደግሞ በነገራችን ላይ ፖለቲከኛ ከሆናችሁ ፖለቲካችሁን ጨርሱ እዛው። የኛን ሐሳብ አምጥታችሁ ከሆነ አካል ጋር ለጠፋችሁ ፖለቲካ ለማድረግ ከጣራችሁ እዛው አድርጉት ለራሳችሁ። በዛው በራሳችሁ ሐሳብ። በእድሜ በልጣችኋለሁ ይህን ስናገር ቢያንስ በእድሜም እድሜ ሌላ ዕውቀቱን ምናምን ልትበልጡኝ ትችላላችሁ። እግዚአብሔር ይመስገን ብለጡኝ፣ ምክንያቱም እኔ ታናሻችሁ ነኝ በዕውቀት። ግን እድሜ ብዙ ያስተምራል። ይህች ልጅ ይህንስ ነገር ስትናገር ምናልባት ብዙ ሙስሊሞች ይሄን ሐሳብ ተጋርተዋት ከሆነ ብዬ ሐሳቡ ምላሽ ልሰጥበት መጣ። ምላሽ ሰጥቻለሁ። መግሪብ አካባቢ ፌስቡክ ስገባ ዛሬ በአፋር ክልል ጠቅላይ ሚኒስትሩ የተሳተፉበት የፍጣር ፕሮግራም እንደነበረ አየሁኝ። ዘመርኩን ነቀለ ምን ውጦት ይሆን እያልኩ ነው። ይህን ቪዲዮ የሰራሁበት ምክንያት ምንድነው? በጣም በርካታ ዘመርኩን ነቀለዎች ኦርቶዶክሶች የሁዳዴ ጾም ለምን አይጋበዙም እንደ ሙስሊሞች እያሉ ቅናት ለሚያንጨረጭራችሁ ኦርቶዶክስ እናት አለ እህቴ እኛ እንደ ሙስሊሞቹ ለምንድነው አልተጋበዝንም አይደለም መልእክቱ። ይሄ ፊት ለፊት የምታዩትን ተራውን ንግግር አትስሙ። ምንድነው ዋናው መልእክት? የመልእክቱ ዋናው ሐሳብ ምንድነው ብላችሁ ስሙ። የኛ መልእክት ለምን ኢፍጣር አልተጋበዝንም የሚል ቃል የለው። ኢፍጣር አልተጋበዝንም አይደለም መልእክቱ። ይህ ሀገር የሁሉም ሃይማኖት እኩልነት ነው። ቀድም ፕሮቴስታንቱ ያሉትን ሰምተሻል? ቀድም የተናገርኩትን አሁን ቪዲዮ ላይ ፕሮቴስታንቶቹን የዛሬ 2 ዓመት የነገርናችሁ ይህ ሀገር የእኩል ሀገር ነው። ፖሊሱ ለኛ ሊያገለግል፣ ቀበሌ ስንሄድ ለኛ ልንገለገል፣ ቤተ መንግስት ስንሄድ እኛ እንገለገልበት፣ አገልግሎት ሰርቪስ የሚሰጥ የመንግስት አገልግሎት ምርጫ ስንመርጥ የሁሉም ሃይማኖቶች ምርጫ የሚመርጡበት ሀገር ነው። ያ ማለት አገልግሎት የምናገኘው እኩል ነው አልን እንጂ ለናንተ ኢፍጣር ስለተዘጋጀ ኦርቶዶክሶች ኢፍጣር አምሮናር ለኛም ከጾም በኋላ እኛንም አስፈቱን ጾም አላልንም አንልም። መንግስት የኛም የናንተም ነው ያልነው። መንግስት የኛም የናንተም ነው ማለት እናንተን በሚያከብርበት ልክ ያክብር ኦርቶዶክስን ማለት። ስለዚህ ይሄ ለሙስሊሞች የተነገረ ቋንቋ አይደለም። ለሙስሊም ኢፍጣር ለሚያደርጉት የተዘጋጀ ወይ ደግሞ ሐሳብ የተላለፈው ለናንተ አይደለም፣ ለመንግስት ነው የተላለፈው። መንግስትም
ይሄንን ሲያከብር ይሄኛውን ሃይማኖት ሲያከብር ሌሎችን ሃይማኖቶች ያከብር ማለት ነው ቋንቋው። ተረዳሽኝ እህቴ? ምናልባት ሙስሊሞች በዚህ ሐሳብ ተረታችሁት ከሆነ እኛ ጾም ስንፈታ ምግብ ያብላን መንግስት ይያለን አይደለም። አንፈልግም ሲጀምር እኛ ጾመን ስጋ ወደሙ ተቀብለን እግዚአብሔርን አክብረን የሰማዩ መንግስት መውረስ ምንፈልግ ድኩማን ራሳችንን ዝቅ ምናደርግ ሀገራችንን ምናከብር ዜጎች ነን። ከዛ የዘለለ ፖለቲካዊ ፍጆታ አምጥታችሁበት ምናልባት ዘመድኩን በቀለ ከአማራ ፋኖ ጋር ባለው ትስስር አድርጋችሁት ቤተክርስቲያን ላይ የሚናገሩ ሰዎችን ከዛኛው አንፃር ጋር እየተረጎማችሁ ለመናገር የምትሞክሩትን ታውት። ይሄን ፖለቲካ እኛ ከናንተ በፊት ሰነጣጥቀን ተተነዋል። በደንብ እናቀዋለን፣ ፈልጠን እናቀዋለን። በቀጭን ክር ላይ እንዴት እንደሚሰነጠቅ እናቀዋለን። እኛ እሱን ተተነው ነው አሁን የምንናገረው። ሀገሪቷ የኛ ነች፣ የሁላችንም፣ የኔም፣ የሙስሊሙም፣ የፕሮቴስታንቱም፣ የካቶሊኩም የሌላ እምነት የለኝም ለሚለው ለሁሉም እኩል ነች። ስለዚህ ለሁሉም እኩል ትከበር። መንግስት ሁሉንም በእኩል ይይ። ጾም ልጹም ሄጄ ላፍጥር ያለ ኦርቶዶክሳዊ የለም። የኛም ማቀራረብ እንደዛ አይደለም። የኛ አቀራረብ ምናልባት እንደዛ አድርጋችሁ ተርጉማችሁ ላቀረባችሁትም ሰዎች ሙስሊሞች እናንተን ለደግሱና ላቀረቡላችሁ ሰዎች ምስጋና ይድረሳቸው። እናንተም የምፈልጋችሁ ካደረጋችሁ ይደረግ። እኛኮ ከ911 በኋላ ማለት ከፔንታጎን ተጠርተው ከተጋበዙ በኋላ መላው ዓለም ላይ ቤተ መንግስታት እንደሚጠሩ እናውቃለን። ከጥቂት ዓመታት ወዲህ ማለት ነው። በተለይ አሜሪካ ከደረሰው የሽብር ጥቃት በኋላ ነው እነዚህ አይነት ነገሮች የከበሩት ምናቃቸው። እነዚህ ታሪኮች ኢትዮጵያ ውስጥ ይደገሙ ማለት አይደለም። ኢትዮጵያ ውስጥ ሁሉም ክብር አለው፣ ሊከበር ይገባል፣ ሁሉም ሊመሰገን ይገባል ነው ቋንቋ። ስለዚህ ወደዚህኛው ወጥታችሁ ፖለቲካ ውስጥ ለመለጠፍ የምትጥሩትን ይሄ በተዘዋዋሪ መንገድ ኦርቶዶክስን የኦርቶዶክስ አማኝ ምንም ነገር ቢናገር ሀገራዊ ነገር ቢናገር ከጽንፈኛ ፖለቲካዊ ደግሞ እናንተ ጽንፈኛ ብላችሁ ከያዛችሁ ፖለቲከኛ ጋር ለመለጠፍ የምታደርጉትን ጥረት ታውቁት። ፖለቲካውንም ብታውቁትም ብናውቀውም እኛ ተተነው ማህበራዊና ሃይማኖታዊ ጉዳዮች ነው የምንሰራው። በዛ አንፃር ተርጉሙትና ከዛ ከቀረበላችሁ ሐሳብና አስተያየት ነው። ለምን መሰላችሁ ይሄንን የምነግራችሁ? ይሄ ነገር እናንተ እኛ ሀገር ውስጥ ቢፈጠር ምን ይሰማችኋል? በገዛ ሀገሯ ላይ መሬት ጠርጋ የምትተዳደር አፍሪካዊ ሴት፣ መኪና እየነዳች የምትሄድ ነጭ ሴት፣ ዛሬም የገዢነት ስሜቷ ባለቀቃት ስሜት መታ የምታጠርገውና የምታጸዳዋን ሴት በጥፊና በቦክስ መታ የምትሰራበትን ዘነጣጥላ ሄዳ ማንም የማይነካት ሀገር አፍሪካ እንድትሆን አንፈልግም። ይቺ የነጻነት ሀገር ነች። ሙስሊምም ተከብሮ ኦርቶዶክስም ተከብሮ ሙስሊምም ፕሮቴስታንትም ተከብሮ የሚኖርባት ሀገር መሆን ያለበት እንዲህ ነው። እየተናገርን ያለነው እንከባበር፣ ሁሉም ይከበር ነው እያልን ያለ ሐሳብ ይገባችኋል አይደል? አሁን ከዛ አንፃር ተረዱት። ሙዳየ ምጽዋት እንዲህ ተከፍቶ እንደሚሸቀጥና እንደሚነገድበት ታውቃላችሁ ኦርቶዶክሳውያን አባቶቼ። ይሄ ሰሜን ሸዋ ሀገረ ስብከት ነው። ሙዳየ ምጽዋቱ እንዲከፍት ነው። ምዕመናን ታጅበው ይሄዳሉ። ስውራ ማርያም ታጅበው ህዝቡ ይሄዳል። ስውራ ማርያም ውስጥ ሙዳየ ምጽዋት ውስጥ ይከተታል። ይሄ ስውራ ማርያም ሙዳየ ምጽዋት ነው። ከተከተተ በኋላ ህዝቡ የሚሄደው 300 ባስ በሙሉ የሄደው ሙዳየ ምጽዋት ውስጥ የከተተው ምዕመን ተከፍቶ ገንዘቡ በጆንያ ተሞልቶ ተመልሶ ወደ አዲስ አበባ ይጫናል። ብፁዕ አባታችን ምን እየተደረገ ነው? የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ምን እያደረጉ ነው? ስራ አስኪያጁስ ምን እያደረጉ ነው? ወጥተው የጉዞ ተጓዦች ምቀኝነት ይዟቸው ነው ስለ ስውሯ ማርያም እያነሱ የሚሉትን አንስት ሰምቻለሁና ስላፈርኩ ነው ይሄንን ቪዲዮ ሳገኝ ፎቶ ሳገኝ መረጃውን ይዤላችሁ መጣሁ። በአካል ያው ስለሄድኩ ከኔ በላይ ሌላ ሰው ምስክር ስለማላረግ ነው ማቀርብላችሁ። የይን ጉዳይ ስለማልተው ነው። አሁንም ጉዞ ቅዳሜና እሑድ በዛው በገዳሙ ሳይሆን በራሳችሁ ለምትሄዱ ሰዎች አበረታታችኋለሁ። ነገር ግን ሰሜን ሸዋ ላይ የተፈጠሩ ያሉ ጉዳዮች ትንሽ ሰፋ ያሉ ስለሆኑ ሌሎች መረጃዎች ሌሎች ጉዶችንም ይዤላችሁ መጣለሁ። በነገራችን ላይ ጉድ ውጭም ውስጥም ነው ያለው። የውስጣችን ትንሽ ከበድ ይላል፣ የውጭው እንኳን ቀላል ነው። የውጭው ግጭትም ግርግሩም ብዙ አይደለም፣ የውስጡ ግን ከባድ ነውና ብዙዎቻችሁ ምዕመናን መረጃዎች ስንነግራችሁ ቤተክርስቲያኗን አይደለም የምትሸሹት። እነዛ ያልናችሁን ግለሰቦች ሽሿቸው።
ምክንያቱም እነሱ እግዚአብሔርን ካልፈሩ ማንንም ስለማይፈሩ ምክንያቱም እነሱ እግዚአብሔርን ከተዳፈሩ ሌላ ማንንም አይፈሩ ህግ አይፈሩ ስለዚህ እነሱን ፍሯቸው ቤተክርስቲያን በፍጹም ንጽሕት ነች ከነሱ ውጪ ማለት ነው እነሱ እንዳይነኩባቸው አድርጓቸው በነገራችን ላይ ባለፈው የሆነ ጊዜ ላይ እዚህ ስፍራ ላይ አሁን ማሳያችሁ ቪዲዮ ስፍራ ላይ ማርያም ተወልዳለች እዛ ነው የተወለደችው የሚል መረጃ ቪዲዮ ሰርች ያቃል ዛሬ ደግሞ ኢየሱስ ክርስቶስ እዛው ተወለደ የሚል ሰማው አረባካችሁ ተው ሃይማኖት በሰፈርና በጎጥ አታርጉብን ኢየሱስ ክርስቶስ አማራ ነው ያጣየ ተወላጅ ነው ናዝሬት የተወለደ ነው ቤተሰቦቹ አጣየ ተወልዶ ያደገው ናዝሬት ከተማ ነው እስራኤል ሀገር የሚባለው አይደለም አንተን የሰማ አብድ እኮ ናዝሬት ነበረች በፊት ስሟ ብሎ ደግሞ አዳማ ያለው ደግሞ አንዱ ብድ ይነሳል ናዝሬት ኤፌሶን የሚባሉ ከተሞች እንዳሉ አቃሉ ግን ስማቸው ከምን እንደመጣ ታቃለህ እንደው ዝም ብላችሁ ወጣችሁ ስትናገሩ ቲክቶክ አገኘው ብላችሁ ፌስቡክ አገኘው ብላችሁ ዩቲዩብ አገኘው ብላችሁ ስትጠቀሙ ትንሽ አይከብዳችሁ የሃይማኖት አባት መምህራን ወንጌላውያን ሊቃውንቶች እኮ አሉን ሀገራችን ላይ እንዴ አራተው ይብቃ አበርን እኮ እኛ አባቶች ግን ቲክቶክ ላይ የሚፈጠረው ነገር ሰምተው ይሆን ተመልከቷቸው አሁን እኛ አባቶች እኚ ሼኮች እኚ ቄሶች እንደው እኛ ምንቻኮተውና ምንራኮተው በሙሉ ቢሰሙት አያፍሩብን እንዲው በዚህ እድሜ የሚደርሰው ከተገኘ በእኛ ማለት ነው የሚደርሰው ከተገኘ እንደው እንዲ ምንባባልስ ይመስላችኋል ከኛ ክፋት አንፃር እኮ እዚህ አንደርስ እባካችሁ መለስ እንበል አባቶቻችን ማለት ፈልጌ ነው አራያ መካሻ ነበር ቃል ቀር ነው የተከታተላችሁት አብራችሁን ስለነበራችሁ አመሰግናለሁ ሰናይቅ የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላእክቱ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን